ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ቻፕተር 3 ነው። በዚህ ቪዲዮ እንግዲህ የዚህን ቻፕተር 3ኛ ክፍል ነው ይዤላችሁ የቀረብኩት ማለት ነው። ከዚህ ቀደም እንግዲህ በፓርት 2 ወይም በክፍል 2 ስለ ፋንክሽን በደንብ አይተናል ማለት ነው። ፋንክሽን ትርጓሜውም እንደሚመስል እንዲሁም ዶሜን፣ ሬንጅ፣ ኮዶሜን የሚባሉ ነገሮችን ከሪሌሽን በምን እንደሚለይ መሰል ነገሮችን ስናይ ነበር ማለት ነው። ኦኬ በዚህ ቪዲዮ ደግሞ የምናየው እንግዲህ real valued function is a property የሚልና types of function and their inverse or simply types of function and inverse of function የሚሉ ነገሮች አሉ። እነዚህን ሁለት ቶፒኮች በደንብ እንወያያለን ማለት ነው። ቪዲዮውን እስከ መጨረሻ ድረስ እንድትከታተሉት በአክብሮት ጋብዛለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም በየጊዜው የሚለቀቁ ቪዲዮዎች ደግሞ ወደ እናንተ ይደርሱ ዘንድ የደወል ምልክቱን መንካቱንም እንዳይረሱ። ቀጥታ ወደ ዕለቱ ክላስ አልፋለሁ። አብራችሁ ይቆዩ። መልካም ቆይታ። ኦኬ real valued function and their property ኦኬ እንግዲህ ተዝቀደም እንደምላችሁ በእያንዳንዱ ቶፒክ ስር ምን አለ? ኦብጀክቲቭ አለ። after completing that section what students should know ኦኬ ተማሪዎች ምን ማወቅ አለባቸው? ለምሳሌ real valued function in their property ታጠኑ በኋላ ተማሪዎች ምንድነው ሊያውቁ የተፈለገው? ምን ነገሮችን አውቀው መገኘት አለባቸው? at the end of this section so there are four main concepts here ኦኬ አራት የሚደርሱ ኮንሰፕቶች አሉ። እነዚህን ኮንሰፕቶች ማወቅ መቻል አለባችሁ ማለት ነው at the end of this section። የመጀመሪያው perform the four fundamental operation of polynomial four fundamental operation ምንላቸው addition, subtraction, multiplication and division of polynomials ኦኬ ፖሊኖሚያል እንዴት እንደሚደመር፣ እንዴት እንደሚባዛ፣ እንዴት እንደሚካፈል፣ እንዴት እንደሚቀነስ ማወቅ መቻል አለባችሁ ማለት ነው at the end of this section። next compose a function to get a new function ኦኬ compose ማድረግ ፋንክሽንን compose ማድረግ ምን ለማድረግ? new function ለማግኘት። after that determine the domain of the sum, difference, product and quotient of two functions አሁን በሁለት ፋንክሽኖች መካከል ያለ ኦኬ ለምሳሌ መደመር ሊሆን ይችላል፣ ማባዛት፣ ማካፈል፣ መቀነስ ሊሆን ይችላል። ስለዚህ የቀነስነውን ያባዛነውን የደመርነውንና የቀነስነውን ዶሜኑን እንፈልጋለን ማለት ነው at the end of this section. Then finally define equality of two functions ሁለት ፋንክሽኖች ኢኳል ናቸው የምንላቸው ምን ሲሆኑ ነው የሚለውን ነገር ዲተርማይን ወይም ዲፋይን እናደርጋለን ማለት ነው። እነዚህን 4 ፖይንትስ ካወቅን በኋላ የቶፒክ ወይም የሴክሽን ግልጽ ሆኖልናል ገብቶናል ብለን እንደመድማለን ማለት ነው። ይህን ክላስ ከጨረስን በኋላ ተመልሳችሁ መታችሁ እነዚህን አራት ፖይንቶች ቼክ አድርጉ። እውነት ገብቶኛል? the four fundamental operation የሚሉ ነገሮችን በቀላሉ መስራት ይችላል ወይ? ኮምፖዝ አድርጌ ፋንክሽን ኒው ፋንክሽን ክሬት ማድረግ ይችላል ወይ? ሰብትራክሽን፣ ዲቪዥን፣ ፕሮዳክት እና ኮሸንት ኦፍ ቱ ፋንክሽን ላይ ያለውን ዶሜን ዲተርማይን ማድረግ ይችላል ወይ የሚሉ ነገሮችን ተመልሳችሁ መታችሁ ቼክ ማድረግ ትችላላችሁ ማለት ነው። Here let f be a function from a set A to set B. If B is a subset of set of real number R, then f is called real valued function እንለዋለን። ኦኬ እንግዲህ f function ነው ብለናል። ከየት ወዴት? ከA ወደ B የሆነ ፋንክሽን ከሴት A ወደ ሴት B አሬንጅ የተደረገ ወይም ማፕ የተደረገ ፋንክሽን ነው f. If B is a subset of the set of real number, then f is said to be a real valued function ይላል። ባጭሩ የቢ ማለት ምኑ ማለት ነው? ኮዶሜኑ ማለት ነው። ኮዶሜኑ ስለዚህ ኮዶሜኑ የምን ሳብሴት ከሆነ የሪል ነምበር ሳብሴት ከሆነ the function is said to be a real valued function እንለዋለን ይለናል እንግዲህ እዚህ ላይ ኦኬ and in particular if A is also a subset of R, then f says that A into B is called a real function ይባላል ማለት ነው A ራሱ so እችን ፖይንት ይዛላችሁ። for example 1 the function f says that R to R or R into R defined by f of x which is equals to x squared plus 3x plus 7. X is an element of a real number is a real function.
ለምንድን ነው ሪል ፋንክሽን ያልነው? አሁን እዚህ ላይ ኤ እና ቢ ያልናቸውን እናውጣ ብንል ከዚህ ፋንክሽን ኤ ማለት ባጭሩ ኤክስ ላይ የምንተካው ቫልዩ ማለት ነው። ኤክስ ላይ የምንተካው ቫልዩ ማለት ነው ባጭሩ። ቢ ማለት ደግሞ ኤፍ ኦፍ ኤክስ ነው፣ ወይም ይህንን ኢኩዌሽን ከሰራን በኋላ የምናገኘው ሪዛልት ማለት ነው ቢ። ሶ ኤክስ አን ኤሌመንት ኦፍ ሪል ነምበር ከሆነ ያ ማለት የትኛውንም ሪል ነምበር ኤክስ ላይ መክተት ወይም ማስገባት ከቻል እንደምታውቁት እዚህ ላይ ፓርቲኩላር ኢፍ ኤ ኢዝ አልሶ ኤ ሳብሴት ኦፍ ሪል ነምበር ያ ማለት ኤክስ ኢዝ ኤ ሳብሴት ኦፍ ሪል ነምበር ማለት ኤ ኢዝ ኤ ሳብሴት ኦፍ ሪል ነምበር ማለት ነው። የኤክስ ዋጋ የኤ ዋጋ ስለሆነ ስለዚህ እንደዚህ ከሆነ ምን እንላለን ማለት ነው? ሪል ፋንክሽን ነው እንላለን ይለናል። ስለዚህ በዛ ምክንያት ይህ ፋንክሽን ሪል ፋንክሽን ነው ማለት ነው። Next, the function f says that r into r defined by f of x equal to the modulus of x or absolute value of x is also a real valued function. A real valued function. ለምን x ማንኛውም ቁጥር ማስገባት ስለምንችል ወይም እዚህ ላይ ዶሜኑ any real number ስለሆነ ማለት ነው። ወይም a subset of real number x is a subset of real number ስለሆነ ማለት ነው። but f of x ምንድነው? positive ሪል ነምበር ነው ሊሆን የሚችለው ምክንያቱም ማንኛውም ቁጥር ከአብሶሉት ቫልዩ ሲወጣ ፖዚቲቭ ሆኖ ስለሚወጣ ማለት ነው። ኦኬ ስለዚህ ይሄን ይመስላል ማለት ነው ስለ ሪል ቫሊድ ፋንክሽን ባጭሩ ስንተረጉሙ ማለት ነው ቀለል አድርገን። ሌላኛው ደግሞ ኦፕሬሽን ኦን ፋንክሽንስ። ኦፕሬሽን ኦን ፋንክሽን እንግዲህ አራቱን ኦፕሬሽኖች እናካሂዳለን እዚህ ጋር a function are not a number. Functions are not a number, but just as two number a and b can be added to produce a new number a plus b. So, to function f and g can be added to produce a new function which is g plus f or f plus g. ምን ማለት ነው? ፋንክሽን እንግዲህ ቁጥር አይደለም። ፋንክሽን ቁጥር አይደለም። ለምሳሌ f of x which is equals to x squared plus x ቢባል x squared plus x is not a number, rather variable ነው ያዘ። So, ልክ ሁለት ነምበሮችን a እና b ወስደን ስንደምራቸው a plus b የተባለ አዲስ ቁጥር እንደምናገኝ ሁላ ፋንክሽኖችንም f እና g የተባሉ ፋንክሽኖች ተሰጥተውን ደምረናቸው f plus g የተባለ new function ማግኘት እንደምንችል ይጠቁመናል። This is just one of the several operations on the function that we will describe in this section ይላል። አሁን ይሄ በአዲሽን ወይም በሳሜሽን ዘርፍ ውስጥ ነው f plus g። በተመሳሳይ f minus g ማለት እንችላለን፣ f times g ማለት እንችላለን፣ f divided by g ማለት እንችላለን። ስለዚህ the four operation የምንላቸው እነዚህን ነው። ሁለት ፋንክሽኖችን ኦፕሬት ስናደርጋቸው either of the four operation we can get a new function. Okay, ስለዚህ operation የሚለን እሱን ነው። So, consider a function f and g defined by f of x which is equal to x minus 3 over 2 and g of x which is equal to root x. We can make a new function f plus g by having it assigned to x and value x minus 3 over 2 plus root x. That is f plus g at x which is equals to f of x plus g of x which is equals to x minus 3 over 2 plus root x. አይታችኋል እዚህ ላይ ከላይ በተሰጠን መሰረት ለምሳሌ f ማለት ይሄ ነው ባጭሩ f of x ማለት ነው። g ማለት ደግሞ g of x ነው root x ነው። ስለዚህ በሳሜሽን ሩል f plus g ማለት ሲምፕሊ f of x plus g of x ማለት ነው። ያ ማለት f of x ይሄ ነው g of x ደግሞ ይሄ ፓርት ነው root x። ስለዚህ ሁለቱን መደመር እንችላለን። በምን አይነት መልኩ ኤክስፕረስ ማድረግ እንችላለን? f plus g at x ማለት እንችላለን። f plus g at x ማለት ደግሞ f of x plus g of x which is x minus 3 over 2 plus root x ማለት ነው ይለናል። ኦኬ ስለዚህ በእንደዚህ አይነት ወይ ነው የምንሰራ ኦፕሬሽን ስንል። So, there is a definition 3.7 sum difference product and quotient of two function or simply the four operation የምንላቸው ማለት ነው። Let f of x and g of x be two functions. We define the following four function. Number 1, f plus g at x means f of x plus g of x ማለት ነው. That is the sum of the function. Simply, ወይም summation rule ማለት ነው. And number 2, f minus g at x means f of x minus g of x. The difference of the two function ማለት ነው ይሄ ደግሞ
Next, number 3. F dot g at x means f of x times g of x. This means simply the product of two functions. And finally, number 4. F over g at x means f of x over g of x. The quotient of the two functions, provided that g of x differ from 0 because g of x is a denominator and denominator must differ from 0, okay? ስለዚህ እነዚህ አራት ኦፕሬሽኖች ናቸው ማለት ነው። በዚህ መልኩ መረዳት መገንዘብ ያስፈልጋል ማለት ነው። Next, since an x valued must be an input into both f and g, the domain of f plus g at x is the set of all x common to the domain of f and g. እዚህ ላይ ተመልከቱ። x እንግዲህ ሁለቱም ላይ fም ላይ እጅም ላይ ነው የሚገባው። ኦኬ ለምሳሌ ውት እዚህ ላይ f of x ፋንክሽኑ ላይ x እናስገባለን፣ g of x ላይም x እናስገባለን። ስለዚህ ዶሜን ስንል ለf of x ብቻ አይደለም ለg of xም ብቻ አይደለም ዶሜኑ ለሁለቶችም መሆን መቻል አለበት ነው የሚለው። ኦኬ ኮመንቱ the domain of f and g መሆን አለበት ለሁለቱ። ለምሳሌ እዚህ ላይ f of x ዶሜኑ ምን ሊሆን ይችላል? all real number ሊሆን ይችላል። g of x ዶሜኑ ምን ሊሆን ይችላል? all real number ሊሆን ይችላል። ነገር ግን f of x over g of x ዶሜኑ all real number ሊሆን አይችልም። ለምን? ምክንያቱም g of xን 0 ሊያመጣ የሚችል ቁጥር ለዚህ ፋንክሽን አዲስ ለምናገኘው ፋንክሽን f of x over g of x ብለን ለምናገኘው አዲስ ፋንክሽን ዶሜን ሊሆን አይችልም። ምክንያቱም ዲኖሚኔተሩ ከ0 መለየት ስላለበት። This is usually written as domain of f plus g, which is equals to domain of f intersect domain of g ብለን እናስቀምጣለን። የጋራ የሆነ ማለት ነው። Similar statement holds for the domain of the difference and product of two functions. In the case of quotient, we must impose the addition restriction that all elements in the domain of g for which g of x which is equals to 0 are excluded. ስለዚህ እዚህ ላይ ያለ ዴፊኒሽን እንግዲህ አራቱን ኦፕሬሽኖች እንዴት መግለጽ እንደምንችል ዶሜናቸው ምን እንደሚመስል ኦኬ አሁን እዚህ ላይ ያልኳችሁ እዚህ g of x which is equal to 0 are excluded ማለት ሰዋራችሁ የነበረ ነገር ነው። g of x ከ0 መለየት አለበት። ስለዚህ all real number ልንለው አንችልም እንደማለት ነው። so ዴፊኒሽኑ በዚህ way መገንዘብ ትችላላችሁ። let us do an example 3.11. Number 1, let f of x which is equal to 3x squared plus 2 and g of x which is equal to 5x minus 4. Find each of the following and its domain. አሁን እነዚህን ነገሮችና ዶሜናቸውን ፈልጉ ይለናል። ኦኬ ስለዚህ መጀመሪያ የተሰጠን ሳሜሽን ነው። ከዛ ዲፈረንስ ተሰጥቶናል። ከዛ ፕሮዳክት፣ ከዛ ኮሸንት ተሰጥቶናል እና ዶሜኑን ፈልጉ ይለናል። ስለዚህ f plus g at x means f of x plus g of x ማለት ነው። f minus g at x ማለት f of x minus g of x ማለት ነው። f g at x ማለት f of x times g of x ማለት ነው። f over g at x ማለት f of x over g of x ማለት ነው። ይሄን ተረዱ። ከዚህ የመጣ ነው። then የመጀመሪያው እንደነገርኳችሁ እንግዲህ f of x plus g of x ካረግን በኋላ ቀጥታ እነዚህን እንተካለን። ኦኬ ላይክ ተርም ካለ እንደምራለን ካለለ እናስቀምጣለን። ለምሳሌ 3x square plus 2 plus 5x minus 4 which is equals to አሁን እዚህ ላይ ላይክ ተርም ምንላቸው ለምሳሌ 3x square ተርም የለውም ብቻውን ይቀመጣል። 2 ከማይነስ 4 ጋር ይመሳሰላል ላይክ ተርም ነው። ስለዚህ plus 2 minus 4 minus 2 ይመጣል። minus 2 ብለን አስቀምጥ። 5x ብቻውን ስለሆነ 5x ብቻውን ይቀመጣል። እንደዛ ግን እንሰራለን። next f minus g ማለት ደግሞ f of x minus g of x ማለት ነው። ስለዚህ አሁንም ላይክ ተርምታለን ቀንሳለን ካለለ እንዳለ እናስቀምጣለን። 3x square plus 2 minus 5x ይቺ ማይነስ 3 ሲገባ plus 4 ታደርገዋለች። ስለዚህ 4 እና 2 6 ይሆናል። minus 5x እንዳለ ይቀመጣል። 3x square እንዳለ ይቀመጣል። ማብዛቱን በተመሳሳይ ማብዛቱ ለምሳሌ ይቺ እዚህ ገብታ ታበዛለች፣ እዚህም ታበዛለች፣ እቺኛቱም እዚህም ገብታ ታበዛለች ማለት ነው። ከዛ ዲስትሪቢዩት አድርገን ፋይናሊ ይሄ መልስ ይመጣልናል ማለት ነው። ዲቪዥን ደግሞ እንዳለ እናስቀምጣለን።
ኦኬ ስለዚህ ይሄን ይመስላል ዜን የተፈለገው ሌላኛው ነገር ደግሞ ዶሜን ነው ዶሜን ለምሳሌ የኤፍ ዶሜን ኦል ሪል ነምበር ነው የጂ ዶሜን ኦል ሪል ነምበር ነው ስለዚህ ኤ ላይ ዶሜኑ ኦል ሪል ነምበር ይሆናል እዚህ ጋር በተመሳሳይ ኦል ሪል ነምበር እዚህም ኦል ሪል ነምበር እዚህ ጋር ግን ምን ይሆናል g of x different from 0 መሆን መቻል አለበት ያ ማለት መሰላችሁ ይሄንን ቁጥር ወይም ይሄን ፋንክሽን 0 ሊያደርግ የሚችል ቫልዩ ለዚህ ፋንክሽን ዶሜን ሊሆን አይችልም ለምሳሌ 5x - 4 which is equal to 0 ያ ማለት 4 over 5 4 over 5 እዚህ ውስጥ x ላይ ብንተካ ይሄን ፋንክሽን 0 ያደርገዋል ስለዚህ all real number except 4 over 5 ብለን እናስቀምጣለን ለማንኛውም እንመልከተው እስኪ ኦኬ እንደምታዩት ነው domain of f plus g which is equal to domain of f minus g which is equal to domain of f g which is equal to the domain of f intersect domain of g real number intersect real number which is a real number ስለዚህ የሶስቱ real number ሆኗል የዲቪዥኑ ግን domain of f intersect domain of g without x such that g of x which is equal to 0 g of x 0 ሊያደርገው ከሚችለው በስተቀር ሁሉም ዶሜን መሆን ይችላል ስለዚህ ዶሜኑን 0 ሊያደርገው የሚችል ዲኖሚኔተሩን 0 ሊያደርገው የሚችለው ቁጥር ማን ነው 5 over 4 ሳይሆን 4 over 5 ነው 4 over 5 5 over 4 ካደረግንማ 5 over 4 ካደረግነው 25 አራተኛ ነው የሚሆነው ነገር ግን 4 over 5 ካደረግነው 4 over 5 5 በ5 ይጣፋና 4 minus 4 0 ይሆናል ስለዚህ እንገልብጡት r without 4 over 5 እንጂ 5 over 4 አይደለም ማስተካከሉት ሶ ይሄ ይሆናል ማለት ነው ሁለተኛ ደግሞ let f of x which is equal to 4 the root of x plus 1 and g of x which is equal to under radical 9 minus x square with respective domain minus 1 comma infinity and minus 3 comma 3 ዶሜናቸው ማለት ነው ኦኬ አሁን ምን ማለት መሰላችሁ እዚህ ጋር ከኔጌቲቭ 1 እስከ ኢንፊኒቲ ድረስ እዚህ ውስጥ ብንከት እንችላለን ነገር ግን ከኔጌቲቭ 3 በታች የሆነ ቁጥር ብንከት ለምሳሌ ኔጌቲቭ 2 ብናስገባ እዚህ ውስጥ ኔጌቲቭ 2 plus 1 ኔጌቲቭ 1 ይሆናል ኔጌቲቭ 1 ከሩት አይወጣም for the root of ኔጌቲቭ 1 impossible ነው በሪል ነምበር ሲስተም ውስጥ ምናልባት በኮምፕሌክስ ነምበር ሲስተም ይቻላል ግን በሪል ነምበር ሲስተም ውስጥ ኔጌቲቭ ከሩት አይወጣም or ራዲካል ውስጥ የሚገባ ቁጥር ምን መሆን አለበት ነጋቲቭ መሆን መቻል አለበት እዚህ ጋር ደግሞ ከኔጌቲቭ 3 እስከ ፖዚቲቭ 3 ድረስ ነው ምክንያቱም ከኔጌቲቭ 3 በታች የሆነ ቁጥር ብናስገባ ከ9 ይበልጥብናል እዚህ ላይ ስኩዌር ስናደርገው ኔጌቲቭ እንዲሆን ይሆናል አጠቃላይ ከ3 በላይ የሆነ ቁጥር ለምሳሌ 4ን ብንከተው 9 - 16 ይሆናል ኔጌቲቭ ሆነ ከሩት መውጣት አይችልም ስለዚህ ከሩት እንዲወጣልን አድርገን ነው የምንሰራው ማለት ነው ያ ማለት 9 - x square greater than or equal to 0 ብለን ነው የምንፈልገው ይሄም x plus 1 greater than or equal to 0 ብለን እንፈልጋለን ማለት ነው በዛ መሰረት ነው so find the formula for g plus f plus g f minus g f g f over g and f cube ይለናል ስለዚህ በቀላሉ እንደቀደሙ ሁለቱን እየደመር ሁለቱን እያካፈልን እያባዛን መስራት እንችላለን ማለት ነው ዶሜኑ ኦልሬዲ ተሰጥቷናል እዚህ ላይ ስለዚህ very simple ነው አሁን መደመሩ እንዳለ ምልክቱን ብቻ ማስገባት እዚህ ላይ መቀነሱን ማብዛቱንም እንዳለ ማካፈሉን ኪዩብ ስናደርገውም ልክ እንደዚህ አድርገን ማስቀመጥ ነው ሌላ ነገር የለውም so ይሄን ይመስላል ማለት ነው ኤግዛምፕሉ there is another example composition of function የሚል ነገር አለ composition of function composition ደግሞ ኮምፖዝ በማድረግ ኒው ፋንክሽን ክሬት ማድረግ እንችላለን at the end of this section ብለን አላማችን ላይ ወይም ኦብጀክቲቫችን ላይ ወይም at the end of this section የሚል ነገር ከአራቱ ፖይንቶች መካከል አንዷ ነች ስለዚህ ስለ ኮምፖዚሽን እናያለን given to function f of x and g of x the composition of the two function is denoted by f o g ምን ማለት ነው fog ማለት ነው fog I think 11ኛ ክፍል ያለ ኮንሰፕት ነው ይሄ ደግሞ so and it is defined by fog of x ማለት f of g of x ማለት f of g of x fog of x is read as f composed with g of x ማለት f composed with g of x
ግን ለኛ ለአነባበብ እንዲመቸን fog x ማለት እንችላለን በቀላሉ fog x f composed with g of x ማን ሲል ይውላል fog x በቀላሉ በቃ The domain of fog consists of those x's in the domain of G whose range value are in the domain of F. Therefore, those x's for which G of x is the domain of F. ምናልባት እዚህ ላይ ዶሜን እና ሬንጅ ስንዋጣ እዚህ ዴፊኒሽኑ ላይ ትንሽ ኮምፕሌክስ መስሎ ሊታየን ይችላል ሰንተንሱ ግን ኤግዛምፕል ስንሰራ ሞር ግልጽ ይሆናል ዶሜኑ ለዛኛው ሬንጅ ነው ሬንጁ ምናምን የሚል ነገር ስላለ ማለት ነው Okay, ምንድነው የሚለው the domain of fog consists of those x's in the domain of G whose range value are the domain of F ያ ማለት የG of x range ለፎግ ዶሜኑ ነው የዚህ የG range ለዚህኛው ዶሜኑ ነው ይሄ ማለት ምን ማለት ነው ኤግዛምፕል ነው ለምሳሌ suppose f of x ማለት 2, z 3, q and G of G which is equals to a, 2, b, 3, c, 5 ተሰጥቶናል so the function g of f of g of x which is equals to f of g of x is found by taking the element in the domain of G and evaluating as follow ለምሳሌ f of g of a ማለት ምን ማለት ነው f of g of a ማለት f of 2 ማለት ነው f of 2 ስንት ይሰጠናል z ይሰጠናል f of 2 z ይሰጣል f of 2 እንግዲህ 2 ላይ z አገኘን f of g of b ያ ማለት f of g of b which is equals to f of 3 ማለት ነው f of 3 ማን ሰጠን q ን አገኘን if we attempt to find f of g of c we get f of 5 but 5 is not in the domain of f of x okay እዚህ ውስጥ እንግዲህ ዶሜን ውስጥ የለችም 5 ግን የት ነው ያለች እጅ ላይ ግን አለች and so we cannot find g of f of c f of g of c hence fog which is equals to a, z b, q ስለሆነ ማለት ይሄ እንዴት መጣ እዚህ ላይ እንመልከተው እዚህ ላይ ለምሳሌ abc አለን then 2 3 አለን and 5 አለን እዚህ ላይ zq አለን ተመልከቱ ዶሜን እና ሬንጅ እንዴት እንደሚወጣ እዚህ ጋር ያለው ዶሜን ኦፍ g ነው ዶሜን ኦፍ g ኢነሩን ነው የምናይ አሁን f of g of x ነው አይደል g ኢነር ነች f ደግሞ አውተር ነች ስለዚህ ኢነሩን መጀመሪያ እናመጣዋለን a b c ማለት ዶሜን ኦፍ g ነው 2 3 እነዚህ ደግሞ ዶሜን ኦፍ f ናቸው ዶሜን ኦፍ f ናቸው 2 3 እንደምታዩት እዚህ ላይ 2 ተክተናል 3 ተክተናል ዶሜን ኦፍ f ነው f ላይ ያስገባ ነው ቫልዩ ማለት ነው ከዛስ 2 እና 3 ስናስገባ ማንና ማን አገኘን z እና q ን አገኘን z እና q ምንድናቸው ሬንጅ ኦፍ f ናቸው ስለዚህ እዚህ ላይ እንደምታዩት ዶሜን ኦፍ f 2 3 አለ እንዲሁም 5 አለ እነዚህ ሬንጅ ኦፍ g ናቸው ሬንጅ ኦፍ g ማለት እዚህ ላይ ውት ሬንጅ ኦፍ g ማለት 2 3 5 ሬንጅ ኦፍ g ናቸው zq ደግሞ ሬንጅ ኦፍ f ነው 2 3 ደግሞ ዶሜን ኦፍ f ነው ስለዚህ በዛ መልኩ ነው መረዳት ያለባችሁ ይሄን ማለት ነው another example given f of x 5x square minus 3x plus 2 and g of x which is equal to 4x plus 3 find a f of g of minus 2 b g of f of 2 c f of g of x d g of f of x እንደዚህ አይነት ጥያቄ ነው ብዙ ጊዜ የሚጠየቀው ሁለት ፋንክሽኖች ይሰጣሉ ከዛ እነዚህን ፈልጉ ይላል በጣም ቀላል very easy equation so f of g of minus 2 ማለት f of g of minus 2 ማለት first evaluate የምናደርገው ማን ነው g of minus 2 ነው evaluate የምናደርገው ኢነሩ ማለት ኢነሩ g of minus 2 ማለት እዚህ ውስጥ minus 2 እንተካለን ስንተካ ምን ይመጣል
4 times minus 2 minus 8 plus 3 minus 5 መጣ። minus 5 ተመጣልን በኋላ f of g of minus 2 g of minus 2 minus 5 መጥቷል። ስለዚህ f of minus 5 እንፈልጋለን። f of minus 5 ደግሞ minus 5 እዚህ ውስጥ እንከታለን ማለት ነው። so 5 into minus 5 square minus 3 into minus 5 plus 2 then 142 ይመጣል ማለት ነው። ስለዚህ መጀመሪያው በእንደዚህ አይነት way እንሰራዋለን። b ላይስ b ደግሞ g እና f ን አገላበጥ ነው ማለት ነው። መጀመሪያ ማን ነው የምንሰራ? f of 2 ነው የምንሰራ። f of 2 እንደምታውቁት ኢነሩን እንሰራለን። f of 2 ስንት ይመጣል? 16 መጣ። 16 ከመጣልን g of f of 2 ማለት g of 16 ማለት ነው። ምክንያቱም f of 2 60 ስለመጣ then 4 times 16 plus 3 ያ ማለት ፋንክሽኑ ላይ እናስገባዋለን። 4 times 16 plus 3 which is equal to 67 ይመጣል። ሌሎችም በተመሳሳይ አንድ አይነት ናቸው። እዚህ ላይ ቁጥር ስለሌለ ነው እዚህ ላይ ቁጥር እየተካን ይሰራን። እዚህ ላይ ቁጥር ስለሌለ x እንተካዋለን። ለምሳሌ f of g of x but g of x which is equal to 4x plus 3 ነው። ስለዚህ f of 4x plus 3 አምተን እዚህ ላይ እንተካዋለን እዚህ ላይ ማለት ነው። ስለዚህ 5 into 4x plus 3 the whole square minus 3 into 4x plus 3 plus 2 then finally 80x square plus 108x plus 38 ይመጣልናል። በተመሳሳይ ዲም እንደዛው። አሁን እዚህ ላይ ዶሜን እና ሬንጅ የሚለውን ነገር እስቲ ሞር ግልጽ እናድርገው። ለምሳሌ አሁን f of -2 ስንል -2 ለጂ ምኑ ነው? ዶሜኑ ነው። -5 ለጂ ምኑ ነው? ሬንጁ ነው። ለኤፍስ ለኤፍ -5 ዶሜኑ ነው። ሬንጁ ስንት መጣ? ኤፍ 142 አይታችኋል። -2 የጂ ዶሜን -5 የጂ ሬንጅ -5 አሁንም -5 ማለት የጂ ሬንጅ የነበረው የኤፍ ዶሜን ሆነ ማለት ነው። የኤፍ ዶሜን ከዚህ የኤፍ ሬንጅ ደግሞ 142 ሆነ ማለት ነው። እዚህ ጋር በተመሳሳይ f of 2 የኤፍ ዶሜን ነች። 16 ደግሞ የኤፍ ሬንጅ ነች። ስለዚህ የኤፍ ሬንጅ ለጂ ምን ትሆናለች? ዶሜን ትሆናለች። ዜን የጂ ሬንጅ ስንት ይመጣል? 67 ይመጣል። እንደዛ ነው። ስለዚህ ሌሎችንም በዚህ በተመሳሳይ መስራት ነው። ኦኬ ሶስተኛ given f of x x over x plus 1 and g of x 2 over x minus 1 ተሰጥቷል። find g of x at x and its domain gof of x and its domain ይለናል። ሁለቱን አገላብጦ ነው ያመጣው። እዚህ ላይ f ይቀድማል እዚህ ላይ g ይቀድማል። ስለዚህም ቀላል ነው። እዚህ ላይ የተሰጠን ዲቪዥን መሆኑ ነው እንጂ በቀጥታ መተካት ነው። ስለዚህ f of g of x ማለት f of ካልን በኋላ g of x እንተካለን። g of x 2 over x minus 1 which is equals to 2 over x minus 1 የት እንተካዋለን? እዚህ ላይ እንተካዋለን። x ቦታ ላይ 2 minus x minus 1 አሁንም x ቦታ ላይ 2 over x minus 1 plus 1 ዜን ሲቃልል ስንት ይመጣል? 2 over x plus 1 ይመጣል ማለት ነው። ኦኬ ስለዚህ ዶሜኑ ምን ሆነ? ኦል ሪል ነምበር ከማን ውጭ? ከፕላስ ኦር ማይነስ 1 ውጭ። ከፕላስ ኦር ማይነስ 1 ውጭ ያደረግነው ለምሳሌ እዚህ ላይ እንደምታዩት -1 ብንተካ 0 ያደርገዋል። ፕላስ 1 ብንተካው ግን እንዴት ሊሆን ይችላል ልትሉ ትችላላችሁ። ማለት ፕላስ 1 ብንተካ x ላይ 2 over 2 1 ነው የሚሆን እንጂ አንዲፋይንድ ያደርገው። ነገር ግን እዚህ ላይ ተመልሳችሁ ነው 1 እዚህ ውስጥ ብንከተው አንዲፋይንድ ያደርገዋል። እዚህ ላይ 1 - 1 0 ስለሚሆን ስለዚህ ዶሜን በምትፈልጉበት ጊዜ ታቱን ወይም ዲኖሚኔተሩን ኮንሲደር ማድረግ መቻል አለባችሁ ማለት ነው። እሱ ላይ ከፍተኛ ጥንቃቄ ያስፈልጋል። ከዛ ውጭ ኖርማል ነው ሁሉ። ሌላው ደግሞ b gof of x which is equal to g of f of x አሁንም ተገላበጠ እንጂ አንድ አይነት ነው። so finally 2x minus 2 ይመጣል። ዜን ዶሜን እና ሬንጅ እንፈልጋለን። ዶሜን እና ሬንጅ ይሄን 0 ሊያደርግብን የሚችል ማን ነው? -1 ነው። ከ-1 በስተቀር ኦል ሪል ነምበር ዶሜናችን ይሆናል ማለት ነው።
እዚህ ጋርም ሌላ ኤግዛምፕል አለ። ለምሳሌ let f of x which is equal to 6x over x square minus 9 and g of x which is equal to root 3x and find fog at 12 and golf at x and it is domain ይለናል። ተመሳሳይ ነው እስካሁን ስንሰራው በቆየነው መሰረት። ኦኬ ስለዚህ f of g of 12 g of 12 እንፈልጋለን። g of 12 ማለት እዚህ ውስጥ 12ን እናስገባው እስቲ 12 ሲባዛ በ3 36 ሩት 36 ማለት ነው። ሩት 36 ማለት 6 ነው። f of 6 ማለት እዚህ ውስጥ 6 እናስገባ 6 times 6 over 6 square minus 9 which is 36 over 27 which is 4 over 3 ይመጣል ማለት ነው። ይሄንንም ስናዞረውም ተመሳሳይ ዜን ፋይናሊ ምኑን ዲተርማይን እናደርጋለን? ዶሜኑን ዲተርማይን እናደርጋለን ማለት ነው። ስለዚህ ያለው ነገር ይሄን ነው የሚመስለው። እዚህ ላይ የተጠቀሰው ነገር እዚህ ስለተጻፈው ያለ ዝርዝር ነገር ነው። ኦኬ ሌላኛው ደግሞ በዚህ ሴክሽን ውስጥ የምናየው ምንድነው? ኢኳሊቲ ኦፍ ፋንክሽን two functions are said to be equal if and only if the following two conditions hold. First, the function have the same domain. Second, their functional value are equal at each element of the domain. እነዚህን ሁለት ክራይቴሪያዎች ካሟላ those two functions are said to be equal. Okay? ለምሳሌ let f say that z into z plus union the say 0 and g says that z into z plus union 0 be defined by f which is equals to n comma n square says that n is an element of z and g which is equals to n says that n comma absolute value of n square says that n is an element of z. Now for all n an element of z, f of n which is equals to n square which is equals to absolute value of n the whole square which is equal to g of n. Thus f which is equal to g እንላለን ማለት ነው። አሁን እንደዚህ አይነት ነገር ቢሰጠን ዶሜናቸው ተመሳሳይ ነው the same domain their functional value equal ነው at each domain ማለት ነው። ስለዚህ እነዚህ ነገሮች ካሟላ those two functions are said to be equal ናቸው እንላለን ማለት ነው። ኦኬ ለምሳሌ አሁን እዚህ ላይ ምንድነው እያለ ያለው f of n ማለት n ስኩዌር ማለት ነው አለ። n ስኩዌር ደግሞ አብሶሉት ቫልዩ ኦፍ n ስኩዌር ጋር እኩል ነው። አሁን n ስኩዌር ማንኛውም n ኔጌቲቭም ሆነ ፖዚቲቭ ኢንቲጀር ብታስገቡ ውጤቱ ፖዚቲቭ ነው። እዚህ ላይም አብሶሉት ቫልዩ ውስጥ አስገብተን ስኩዌር ብናደርገው ፖዚቲቭ ነው። ስለዚህ ዶሜኑ ተመሳሳይ ነው ማለት ነው። የምናገኘው ፋንክሽናል ቫልዩ ኦኬ እያንዳንዱን ዶሜን ተከተን ፋንክሽናል ቫልዩ የሚወጣው ቫልዩ ተመሳሳይ ነው። ስለዚህ በዛ ምክንያት ምን አልነው? ኢኳል ነው አልነው ማለት ነው። ሁለተኛ ደግሞ let f of x which is equals to x square minus 25 over x minus 5 comma x is an element of real number without 5 ማለት 5 undefined የሚያመጣው ስለሆነ and g of x which is equal to x plus 5 x is an element of R. The function f and g are not equal because the domain of f is not equal with the domain of g. አሁን domain of g all real number ነው x plus 5 እንደምታዩት x plus 5 all real number ነው። እዚህ ላይ x square minus 25 over x minus 5 ማለት እኮ ሲቃለል x plus 5 ነው የሚመጣ። ነገር ግን እዚህ ላይ x different from 5 መሆን መቻል አለበት አለዛ undefined ነው የሚያደርገው። ስለዚህ all real number አይደለም የዚህ ዶሜን የዚህኛው ግን all real number ነው። ስለዚህ ዶሜናቸው ተለያየ። በዚህ ምክንያት ሁለቱ ፋንክሽኖች ኢኳል አይደሉም እንላለን ማለት ነው። ሶ ይሄን ይመስላል ስለ ኢኳሊቲ ኦፍ ፋንክሽን ይሄን ይመስላል። ሌሎች አዲሽናል ኤግዛምፕሎችን እታች ኤክሰርሳይሶች አሉ። እነሱን ኤክሰርሳይሶች ስታዳብሩ ወይም ስትለማመዱ የበለጠ ደግሞ ግልጽ ይሆንላችኋል ማለት ነው። ሁለተኛ ቶፒካችን ደግሞ በዚህ ክፍል ውስጥ የምናየው እንግዲህ types of function and inverse of function ነው። types of function and inverse of function። ስለዚህ ይህንን ሴክሽን ኮምፕሊት ካደረግን በኋላ define one-to-oneness and oneness of a function oneness and onness የሚል ፋንክሽን አለ። እሱን ዲፋይን እናደርጋለን። check the invertibility of function
and finally find the inverse of an invertible function ስለዚህ እነዚህ ሶስት ነገሮች ማወቅ መቻል አለብን ማለት ነው at the end of this section or after completing this section ስለዚህ የመጀመሪያው types of function one to one function ነው one to one function እንግዲህ types of function አለ እያየን ያለን የመጀመሪያው one to one function ነው a function f says that a into b is called one to one often written one to one በዚህ አይነት ፎርም መጻፍ ይቻላል if and only if for all x1 x2 an element of a f of x1 which is equal to f of x2 implies x1 which is equal to x2 in words no two elements of a are mapped to on element of b አሁን one to one ነው የምንለው ሁለት ፋንክሽኖች ምን ተሆኑ f of x1 which is equal to f of x2 that means x1 which is equal to x2 ከሆነ that function is said to be one to one function እንላለን ወይም በሌላ አገላለጽ no two elements of a are mapped to one element of b example ስናይ more ግልጽ ይሆናል ለምሳሌ if we consider the set a 1 2 3 up to 6 ይዟል and b ደግሞ 7 a b c d 8 e ይዟል and if f which is equal to the set containing or order pair 1, 7, 2, a, 3, b, 4, b, 5, c, 6, 8 and g 1, 7, 2, a, 3, b, 4, c, 5, 8, 6, d ተሰጠን then both f and g are functions from a into b observe that f is not one-to-one function because f of 3 and f of 4 are equal but 3 and 4 are not equal ይለናል ኦኬ አሁን እዚህ ላይ f of 3 b ነው f of 4 እዚህ ላይ I mean f of 4 b ነው ያ f of 3 b ነው f of 4 b ነው f of 3 which is equal to f of 4 b which is equal to b but x1 is equal to x2 ይላል እዚህ ላይ 3 which is equal to 4 መሆን ነበረበት ነገር ግን 3 እና 4 እኩል አይደሉም ስለዚህ 1 to 1 አይደለም ማለት ነው ባጭሩ ምን ማለት መሰላችሁ በሌላ ቋንቋ ምንም እዚህ ዝርዝር ውስጥ ሳንገባ 1 to 1 ፋንክሽን ማለት በፋንክሽን ጊዜ እንግዲህ ዶሜን አይደገምም ሬንጅ ግን መደገም ይችላል በ1 to 1 ፋንክሽን ግን ዶሜን አይደገምም ማለት I mean ሬንጅ አይደገምም ማለት ነው ሬንጅም ዶሜንም ሳይደገም በኦርደር ፔር ከተገለጸ that kind of function is known as one to one function እንለዋለን ያ ማለት ሬንጁም የማይደገምበት ፋንክሽን ከሆነ one to one ዶሜን ግን መቼም አይደገምም ምክንያቱም ዶሜን የሚደገም ከሆነ ሲጀመር ፋንክሽን አይደለም ይሄ የተሰጠን እኮ ፋንክሽን ነው fም gም ነገር ግን one to one አይደለም ሌላኛ ኤግዛምፕል let a 1 2 3 4 and b 1 4 7 8 consider the function f says that a into b defined as f of 1 1 ነው f of 2 4 ነው f of 3 4 ነው f of 4 8 ነው እንደምታዩት እንግዲህ f of 2 which is equals to f of 3 4 4 ነው የመጣልን አይደል f of 2 4 ነው f of 3 4 ነው but 2 እና 3 ግን እኩል አይደሉም ያ ማለት x1 is not equal to x2 ስለዚህ 1 to 1 አይደለም ማለት ነው ሁለተኛ a into b defined by f of 1 4 ነው f of 2 7 ነው f of 3 1 ነው f of 4 8 ነው ስለዚህ 1 2 3 4 4 7 1 8 ስለዚህ የተደገመ የለም ሬንጁም ዶሜኑም አልተደገመም 1 to 1 ፋንክሽን ነው እንላለን ማለት ስለዚህ 1 to 1 ፋንክሽን ባጭሩ ሬንጁ ያልተደገመበት ኦርደር ፔር የያዘ ፋንክሽን ማለት ነው ባጭሩ ሌላኛውና ሁለተኛው ታይፕስ ኦፍ ፋንክሽን ደግሞ on to function let f be a function from a set a into a set b then f is called on to function or f maps onto b if every element of b is an image of some element in a therefore a range of f which is equal to b አይታችኋል every element of b is an image of some element of a ማለት ነው
ባጭሩ ቢ ላይ ያሉ ኤሌመንቶችን በሙሉ ኦርደርድ ፔሩ ላይ መጠቀም ስንችል ነው። ኤግዛምፕል እንይ። let a which is equal to 1 to 3 and b which is equal to 1 4 5. The function f says that a into b defined by f of 1 1 ነው, f of 2 5 ነው, f of 3 1 is not onto because there is no element in a whose image under f is 4. አሁን ለ4 ኢሜጅ አልተሰጠንም እዚህ ላይ። ያ ማለት f of 1 የ1 ማን ነው ተብለን ተሰጠናል? 1 ተብለን ተሰጠን። የቱ ደግሞ ማን ኢሜጅ አለዋል? 5 ተባል። የ3 ኢሜጅ ማን ነው? 1 ተባል። የ4 ግን ኢሜጅ አልተገኘለትም ማለት ነው። ወይም ባጭሩ ሁሉንም ዶሜኖች ወይም ቢ ላይ ያሉ ቫልዩዎችን አልተጠቀምናቸውም ማለት ነው። እዚህ ላይ ግን የሚያዝን if every element of b ነው የሚለው እያንዳንዱ የቢ ኤሌመንት የኤ ኢሜጅ ከሆነ ነው ኦንቱ ምንለው፣ ካልሆነ ግን አይደለም። ስለዚህ የፋንክሽን ኦንቱም አይደለም ዋን ቱ ዋንም አይደለም። ኦኬ ዋን ቱ ዋን ያልሆነበት ምክንያት እዚህ ላይ ዋን አለን እዚህም ዋን አለን። ስለዚህ ምኑ ተደገመ? ሬንጁ ተደግሟል ማለት ነው። ኦንቱ ያልንበት ምክንያት አራት ኢሜጅ አልተፈጠረላትም ወይም ኢሜጅ የላትም ማለት ነው። that is it. The function g says that a into b given by g which is equal to the set containing 1, 4, 2, 5, 3, 1 is onto because each element of b is an image of at least one element of a. አሁን እንደምታዩት ቢ ላይ ያሉ በሙሉ ለምሳሌ 4 5 1 1 4 5 ወይም ሶስቱም ኢሜጅ ተገኝቶላቸዋል ማለት ነው። ስለዚህ ኦንቱ ፋንክሽን እንላለን ማለት ነው። ኦኬ በዚህ አጋጣሚ ለምሳሌ 1 2 3 4 5 1 ስለዚህ ምንድነው እንላለን? 1 to 1 ነው ማለት እንችላለን። 1 to 1 ነው ማለት እንችላለን። ለምሳሌ የተደገመ ሬንጅ የለንም እዚህ ላይ 4 5 1 ስለሆነ ስለዚህ ኦንቱ 1 to 1 ነው ማለት ነው። Note that if a is non-empty set, the function ia says that a into a defined by ia of x which is equal to x for all x an element of a is one-to-one function from a onto a. ስለዚህ ራሱን ለራሱ ከሆነ ለምሳሌ ከሆነ ምን እንላለን ማለት ነው? ኦንቱ ፋንክሽን ነው እንላለን። ፋንክሽኑ ደግሞ ምን ይባላል? አይደንቲቲ ማፕ ኦን ኤ እንለዋለን። IA ማለት ነው ባጭሩ። IA ማለት which is called identity map on on A እንላለን ማለት ነው። ስለዚህ መጀመሪያው ኤግዛምፕል ይሄን ይመስላል። I think onto function ምን እንደሆነ ክሊር ሆኗል። ያ ማለት ቢ ላይ ያሉ ኤሌመንቶች በሙሉ ኢሜጅ ማግኘት መቻል አለባቸው ነው። ሁለተኛ ደግሞ consider the relation f from z into z defined by f of n which is equal to n square for all n an element of z. Now the domain of f is z. Also if n which is equal to n prime then n square which is equal to n prime square. Therefore f of n which is equal to f of n prime. Hence f is well defined and is a function. However f of 1 which is equal to 1 f of minus 1 okay ሶስቱም ጋር እኩል ነው። አሁን f of n ከአንድ ጋር እኩል ነው። f of minus 1 ከአንድ ጋር እኩል ነው። and 1 is not equal with minus 1. ስለዚህ አንድ ከማይነስ 1 ጋር እኩል ስላልሆነች ምን እንላለን? ኦንቱ ፋንክሽን አይደለም እንላለን ማለት ነው። 1 to 1ም አይደለም። ሶ በእንደዚህ አይነት መልኩ 1 to 1 እና ኦንቱ የሚባሉ ታይፕስ ኦፍ ፋንክሽኖችን መረዳት መቻል አለባችሁ ማለት ነው። 1 to 1 ሬንጁ ያልተደገመ መሆን መቻል አለበት። ኦንቱ ከሆነ ደግሞ ቢ ላይ ያለው ወይም ኤ እና ቢ ተብሎ ተሰጠው ነው ሁለተኛው ሴት ላይ ያሉ ኤሌመንቶች በሙሉ መዘርዘር ያለባቸው ኦርደርድ ፔሩ ላይ ማለት ነው። ከዛ ውጭ ሌላ ነገር የለውም። እጅግ በጣም ቀላል ዌይ ነው ማለት ነው። ሌላኛው ታይፕስ ኦፍ ፋንክሽን ደግሞ ዋን ቱ ዋን ኮረስፖንዳንስ የሚባል ዋን ቱ ዋን ኮረስፖንዳንስ a function f a into b is said to be one-to-one correspondence if f is both one-to-one and onto. one-to-one correspondence ማለት ሁለቱንም ከያዘ both
1 to 1 and on to function ከሆነ that function is said to be 1 to 1 correspondence እንለዋለን ማለት ነው። ስለዚህ on to function ምንድነው? 1 to 1 function ምንድነው? አይተናል። ሁለቱም ባንድ ላይ ከያዘ 1 to 1 correspondence ነው ማለት ነው። ለምሳሌ አንድ ኤግዛምፕል ካየን በቂ ነው እዚህ ላይ if a 0 1 2 3 4 5 b 0 5 10 15 20 25 suppose f a into b ቢሆን given by f of x which is equal to 5x for all x an element of a x እንግዲህ ከa ነው እያመጣን የምንተካ one can easily see that every element of b has a preimage in a and hence f is onto አሁን ለምሳሌ 0ን ስንተካ 0 እናገኛለን 1ን ስንተካ 5 እናገኛለን 2ን ስንተካ 10 3ን ስንተካ 15 4ን ስንተካ 20 5ን ስንተካ 25 ስለዚህ 1 to 1 ነው 1 to 1 ነው on to ነው ሁለቱንም ባንድ ላይ ያዘ ስለዚህ ምን እንለዋለን ይሄን ፋንክሽን 1 to 1 ኮረስፖንዳንስ ነው እንለዋለን ማለት ነው ኦኬ ስለዚህ 1 to 1 ኮረስፖንዳንስ ማለት ይሄ ነው ባጭሩ ሌላኛው እና የመጨረሻው ደግሞ inverse of a function ነው inverse of a function since a function is a relation the inverse of a function f denoted by f inverse and is defined by f inverse which is equals to y comma x say that x y is an element of f ባጭሩ የx እና የyን ቦታ ማገላበጥ ማዘዋወር ማለት ነው inverse ስንል for example if f which is equals to the order pair 2,4 3,6 1,7 then f inverse ምን ይሆናል ማዞር ነው 4,2 6,3 7,1 ይሆናል እዩት inverse ማለት ይሄ ነው ስለዚህ ordered pair ከተሰጠን የxን ወደ y የyን ወደ x መገልበጥ ነው እንግዲህ በፋንክሽን ከተሰጠን ደግሞ በፋንክሽን ስላችሁ ለምሳሌ f of x which is equals to x square plus x plus something ተብሎ ቢሰጠን ምንድነው የምናደርገው ኢንቨርሱን ስንፈልግ የx እና yን ቦታ ማገላበጥ ነው ያ ማለት ምን ማለት ነው ለምሳሌ a one to one function is special because only one to one function have an inverse if a function is one to one to find the inverse we will follow the steps below የመጀመሪያው ስቴፕ x እና yን ማገላበጥ ነው ከየት y is equal to f of x ከሚለው ፋንክሽን ላይ x እና yን ማገላበጥ ሁለተኛ solve the result equation for y we will obtain the inverse function ይለናል ለምሳሌ እዚህ ላይ ውት given y which is equal to f of x which is equal to x cube ተሰጠን ስለዚህ f inverse ፈልጉ ተባለ ምንድነው የምናደርገው x እና yን መቀየር y which is equal to x cube ነበር አይደል ስለዚህ x which is equal to y cube ማለት ነው ባጭሩ አይታችኋል የተሰጠን y is equal to x cube ነበር እንቀይረው በy ፈንታ x ተጠቀም በx ፈንታ y ተጠቀም x which is equal to y cube ስለዚህ y ማለት ምን ማለት ነው third cube of x ማለት ነው ወይም the cubic root of x which is equal to y እንላለን ማለት ነው so f inverse of x which is equal to the cubic root of x domains the domain of f inverse is the set of all real number all real number የሆነው እንግዲህ ራዲካል ውስጥ all real number መሆን ይችላል ወይ ኔጌቲቭ ምናምን ይቻላል ወይ ለምትሉ እዚህ ላይ ያለው ኦድ ነው 3 ነው ኦድ ከሆነ ማንኛውም መሆን ይችላል እዚህ ጋር ግን ኢቭን ከሆነ ለምሳሌ 2 4 6 የሚሉ ነገሮች ከሆኑ x ፖዚቲቭ real number መሆን መቻል አለበት የኦድ ከሆነ ግን any real number መሆን ይችላል ማለት ነው በተመሳሳይ እዚህ ላይ ለምሳሌ ኢንቨርሱን ፈልጉ ይለናል ምንድነው የምናደርገው y which is equals to x over x plus 2 ነበር ምን እናደርጋለን x እና y እንቀያይራለን ተመልከቱ የመጀመሪያ የተሰጠን ይሄ ነው ሁለተኛ በy ፈንታ x እንተካለን በx ፈንታ y እንተካለን y over y plus 2 ከዛ ሶልቭ ማድረግ ማለት ነው y እናወጣለን ኦኬ ስለዚህ ምን ይሆንልናል መጨረሻ ላይ ሪአሬንጅ ካደረግን በኋላ y which is equals to 2x over 1 minus x ይመጣልናል ማለት ነው ይሄ እንግዲህ የዚህ ፋንክሽን ኢንቨርሱ ይሄ ነው ማለት ነው ስለዚህ በዛ መልክ ኢንቨርስን መፈለግ እንችላለን ይለናል እዚህ ጋር ሪማርክ አለን ሪማርክ even though in general
we use an exponent of -1 to indicate the reciprocal or inverse function notation is an exception to this rule. Please be aware that f inverse of x is not the reciprocal of f. አሁን እዚህ ላይ መገንዘብ ያለባችሁ f inverse of x ማለት 1 over f of x እንዳልሆነ ማወቅ መቻል አለባችሁ። f inverse of x ወይም የሆነን ፋንክሽን ኢንቨርስ ፈልጉ ስትባሉ 1 over f of x አይደለም። reciprocal አይደለም። Okay? So, if we want to write the reciprocal of a function f of x by using a negative exponent, we must write 1 over f of x ማለት ምን ማለት መሰላችሁ? f of x the power of -1 f of x መጠቆም አለብን እዚህ ላይ። እዚህ ግን f inverse of ነው የተባለ f inverse of ሪሲፕሮካልን ብንፈልግ ኑሮ ምን ማድረግ ነበረብን? f of x ካለ በኋላ the whole -1 ማድረግ ነበረብን። ልክ እንደዚህ ማለት ነው። አሁን አያት እዚች ላይ ያለችውና እዚች ጋር ያለችው ኖቴሽን የተለያየች መሆኗን መገንዘብ ያስፈልጋል ማለት ነው። ስለዚህ ኢንቨርስ ይሄን ይመስላል ማለት ነው። እንግዲህ ዛሬ የተወያየንበት ነጥብ በአጠቃላይ ታይፕስ ኦፍ ፋንክሽን የሚባሉ ነገሮችን አይተናል። on to function, one to one function, one to one correspondence እንዲሁም inverse of function ደግሞ ከሪሲፕሮካል ጋር እንደሚለያይ አይተናል። in addition to that operation the four operation የሚባሉት ለምሳሌ ፋንክሽን ላይ ኦፕሬሽን የምንላቸው በዋናነት addition ወይም summation ማለት ነው፣ subtraction or difference፣ multiplication እና quotient ወይም division የሚባሉ ነገሮችን አይተናል። ከዛ በተጨማሪ ደግሞ ኮምፖዚሽን ፎግ ጎፍ ምናምን የሚባሉ ነገሮችን እንድትል አይተናል ማለት ነው። ሌላ ደግሞ ቀለል ያለ ኮንሰፕት ስለምን ነበር ስናይ የነበረ ስለ ሪል ቫልዩድ ፋንክሽን የሚባሉ ነገሮችን ስናይ ነበር ማለት ነው። እንግዲህ ክሊር እንደሆነላችሁ ተስፋ አደርጋለሁ። ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ አሳውቁኝ። የሚደገሙ ፖይንቶች ወይም ኮንሰፕቶች ካሉ ልደግምላችሁ ዝግጁ ነኝ ማለት ነው። እዚህ ላይ ኤክሰርሳይዞች አሉ። ኤክሰርሳይዞችን ስሯቸው። የሚከብዷችሁ ከሆነ እኔም ራሱን የቻለ ቪዲዮ አዘጋጅቼ ልሰራላችሁ እችላለሁ ማለት ነው። እንግዲህ በሚቀጥለው ክላስ የምንወያይበት ርዕስ polynomials, zeros of polynomial, rational function and their graph የሚል ይሆናል ማለት ነው። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም በየጊዜው መለቃቸው ቪዲዮዎች ደግሞ ወደ እናንተ እንዲደርሳችሁ የደወል ምልክቱን መንካቱንም እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቸሩን ሁሉ ተመኘው። ሰላም ያገናኘን። መልካም ጊዜ። ባይ ባይ።